የሰው ልጅ ታላቅ የልማትና የጥፋት አቅም የተሰጠው ፍጡር ነው። በዓለም ካርታ ላይ የኒኩሌር ጦር መሳሪያ ባለቤት የሆኑ 9 ሀገራት ብቻ ናቸው። ከነዚህም ውስጥ የጥላቻና የፍቅር ገመድ በጥብቅ ያስተሳሰራቸው 2 ግዙፍ ሀገራት ይገኛሉ፣ ህንድና ፓኪስታን። በመዲናችን አዲስ አበባ የዲን አስፈሪ ውጥረት ማዕበል ለመቆጣጠር ዲፕሎማሲያዊ ጥረቶች እየተደረጉ ነው። ህንድ በሲንዶር ኦፕሬሽኗ ወደ ኢትዮጵያ ጎራ ብላ ስለ ጦርነቱ እየመከረች ነው። ስለዚህ ጉዳይ የምንመለስበት ሆኖ ወደ አህጉረ እስያ በድጋሚ ስናቀና የሁለቱ ሀገራት ታሪክ በእርስ በርስ ግጭትና ጥርጣሬ የተሞላ ነው። የ1999 የካርጊል ጦርነት ደግሞ የኒኩሌር ሰይፍ የተማዘዘበትን ዓለምን በፍርሃት ያንቀጠቀጠውን የሞት አፋፍ ቅጽበት ምስክር አድርጎናል። በዚህ አስደንጋጭ ወቅት ፓኪስታን የኒኩሌር ጦር መሳሪያዎቿን በህንድ ላይ ለመጠቀም ተዘጋጅታ እንደነበረ ቢነገርም የዩናይትድ ስቴትስ ዲፕሎማሲያዊ ክንድ እብደቱን ከመግታት አልፎ የከፋ አደጋን ማስቀረት ችሎ ነበር። ይህ ክስተት የሁለቱን ሀገራት ስስ ግንኙነትና የዓለምን ሰላም ምን ያህል በቀላሉ ሊያናጋ እንደሚችሉ ለመላው የሰው ልጅ ምናብ በግልጽ አስቀምጧል። የሂማሊያ ክልል እምብርት ላይ የምትገኘው ካሽሚር ለበርካታ አስርተ ዓመታት የሶስት ታላላቅ ሀገራት ማለትም ህንድ፣ ፓኪስታንና ቻይና የይገባኛል ጥያቄ፣ የስልጣን ሽኩቻና የደም መሬት ሆና ቆይታለች። ይህች ውብና ስትራቴጂካዊ ቦታ በአሁኑ ሰዓት በህንድና በፓኪስታን አስተዳደር ስር ተከፋፍላ የምትገኝ ሲሆን ቁስሏም ገና አልሻረም። አብዛኛው የካሽሚር ህዝብ ሙስሊም በመሆኑ ሙስሊሟ ፓኪስታን የካሽሚርን ህዝብ ከህንድ አገዛዝ ነፃ ለማውጣት የማትፈነቅለው ድንጋይ የለም። ይህ ጥያቄ የሃይማኖት፣ የብሔርና የፖለቲካ ውስብስቦችን በመያዝ በሁለቱ ሀገራት መካከል የውጥረቱ ዋና መንስኤ ሆኖ የሰላምን ተስፋ በየጊዜው ያደበዘዛል። እንደ አውሮፓውያኖቹ የዘመን ቀመር በ2025 ሚያዝያ ወር ላይ ከፋሲካ እሁድ በኋላ በህንድ አስተዳደር ስር በምትገኘው ካሽሚር ውስጥ የሽብር ጥቃት ፈነዳ። የአካባቢው ነዋሪ መስለው የመጡ ታጣቂዎች ምንም የማያውቁ የሂንዱ ቱሪስቶች ላይ ተኩስ ከፍተው 26 ንጹሃን ነፍሳትን አሰቃቂ በሆነ መንገድ ገደሉ። ይህ አረመናዊ ድርጊት የአዲሱ ታጣቂ ቡድን የካሽሚር ሬዚስታንስ መሆኑን አስታውቋል። የህንድ መንግስት ለዚህ አሰቃቂ የጅምላ ጭፍጨፋ ፓኪስታንን ተጠያቂ በማድረግ ጣቷን ቀሳችባት። ይሁን እንጂ በይፋ ምንም ተጨባጭ ማስረጃ አልቀረበም። ፓኪስታን በበኩሏ በማንኛውም የሽብር ጥቃት ውስጥ እጇ እንደሌለበት በጽኑ ተከራከራለች። ሁለቱን ሀገራት ወደ አዲስ የቁጣ ማዕበል መናኸሪያ ከተታቸው። ለዚህ የሽብር ጥቃት ህንድ የሰጠችው ምላሽ ፈጣን፣ ከባድና አሳሳቢ ነበር። የ1960ውን የኢንዱስ ውሃ ስምምነት ወዲያውኑ አገደች። ይህ ስምምነት ለፓኪስታን የውሃ አቅርቦት የህይወት መስመር ሲሆን ህንድም ፓኪስታን ሽብርተኝነትን በአስተማማኝና በማይሻር ሁኔታ እስክትተው ድረስ ስምምነቱ እንደማይቀጥል በማወጅ ውጥረቱን ይበልጥ አከረረችው። የፓኪስታን ባለስልጣናት በበኩላቸው የውሃ ፍሰትን ማቆም ወይንም ማዞር እንደ ጦርነት ድርጊት እንደሚቆጥሩት በማያሻማ ሁኔታ አስጠንቅቀዋል። ከዚህ በተጨማሪ ህንድ ለፓኪስታን ዜጎች የሰጠቻቸውን ቪዛዎች በመሰረዝ ዋናውን የድንበር ማቋረጫ ዘግታለች። ይህም ዲፕሎማሲያዊ ግንኙነቶችን ይበልጥ አወሳስቦ የሁለቱን ሀገራት ህዝቦች እርስ በርሳቸው አግደዋል። የህንድ እርምጃዎች የፓኪስታንን የቁጣ መልስ አስከትለዋል። ፓኪስታን ለህንድ ዜጎች የሰጠቻቸውን ቪዛዎች በሙሉ ሰረዘች። የአየር ክልሏን ለህንድ አየር መንገዶች ሙሉ በሙሉ በመዝጋት የንግድ ልውውጡን ጨምሮ ከህንድ ጋር የነበራትን ማንኛውንም ግንኙነት አገደች። ፓኪስታን መከላከያ ሚኒስትር አገራቸውን ከህንድ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን በጦርነት አነጋገር ገልጸው የቅርቡ የሽብር ጥቃት በህንድ የተቀነባበረ የውሸት ሰንደቅ ዓላማ ሊሆን እንደሚችል ጠቁመዋል። በሁለቱ የኒኩሌር ኃይል ሀገራት መካከል የሚፈጠር ግጭት ሁልጊዜም በጣም አደገኛ ነው፣ ዓለምን ሊያሳስብ ይገባል የሚለው ማስጠንቀቂያቸው የሁኔታውን አሳሳቢነት በግልጽ ያሳያል። በአህጉረ እስያ የሞት ደውል በየሰዓቱ እያቃጨለ ነው። አሁንም ያልተረጋገጡ ዘገባዎች እንደሚጠቁሙት በካሽሚር ድንበር በህንድና በፓኪስታን ወታደሮች መካከል የከባድ መሳሪያ የተኩስ ልውውጥ ተደርጓል። ይህ ሁሉ የሚያመለክተው ሁለቱ ጎረቤቶች በተለይም የኒኩሌር ጦር መሳሪያ ያላቸው ሀገራት የጦርነት ገደል ጠርዝ ላይ መሆናቸውን ነው። በሁለቱ ከፍተኛ የህዝብ ብዛት ባላቸው ሀገራት መካከል ሊከሰት የሚችል የኒኩሌር ጦርነት የሚያስከትለው ሰብአዊና ኢኮኖሚያዊ መዘዝ መገመት ከሚቻለው በላይ አሰቃቂና አጥፊ ነው። ከተሞች ወደ ፍርስራሽነት፣ ወንዞች ወደ ደምነት ሊለወጡ ይችላሉ።
የዓለም ህብረተሰብ በከፍተኛ ስጋት ውስጥ ሆኖ ሁኔታው እንዲረጋጋና ዘላቂ ሰላም እንዲመጣ በስፋት እየጸለየ ነው። ይህ ጦርነት ይበልጥ ከተካረረ የዘይገርም ቤተሰቦች አንድ ልትገነዘቡት የሚገባ ነገር ጦርነቱ እንደ ሐማስና እስራኤል አሊያም እንደ ዩክሬንና ሩሲያ ይሆናል ብላችሁ እንዳትጠብቁ። ድፍን የዓለምን ህዝብ ዋጋ የሚያስከፍል መዘዝ ነው የሚሆነው። ወደ ለየለት ጦርነት እንዳይገቡ መጸለዩ ይበጃል። በነገራችን ላይ እዚህ ላይ ሳናክል የማናልፈው ነገር ከዚህ በፊት ስለ ሁለቱ ሀገራት የወታደራዊ አቅም በቁጥር መረጃ የሚያሳይ ሰፋ ያለ ቪዲዮ ያዘጋጀን ሲሆን ማን የቅድመ ጦርነት የማሸነፍ ግምትም እንዳለው በቪዲዮ ላይ ዳሰናል። ይህንን ቪዲዮ ካልተመለከታችሁት ከስር በዲስክሪፕሽን ቦክስ ላይ የምናስቀምጥላችሁ ሲሆን ይህን ቪዲዮ አይታችሁ ከጨረሳችሁ በኋላ መመልከቱን እንዳይዘነጉ። ስንቀጥል በዓለም አቀፍ አደራዳሪዎች አማካኝነት ሁለቱ የኒኩሌር ታጣቂ ሀገራት ወደ የተኩስ አቁም ስምምነት ከገቡ በኋላ ውጥረቱን ለማርገብና ዓለም አቀፍ ድጋፍ ለማሰባሰብ በየፊናቸው ዲፕሎማሲያዊ እንቅስቃሴዎችን እያደረጉ ይገኛሉ። ህንድ ክስተቱን ለዓለም ለማስረዳት ከሁሉም ፓርቲዎችና የምክር ቤት አባላት የተወከሉ 7 ልዑካን ቡድኖችን 30 ወደሚልቁ ሀገራት ስትልክ ፓኪስታን በበኩሏ በጠቅላይ ሚኒስትር ሼህባዝ ሻሪፍ የሚመራው ልዑክ ወደ አዘርባይጃን፣ ቱርኪን፣ ኢራንና ታጂኪስታን አቅንተዋል። የዲፕሎማሲያዊው ውድድር የሁለቱን ሀገራት ዕጣ ፈንታ ሊወስን የሚችል ይመስላል። በዚህም የህንድ ልዑክ ቡድን ከግንቦት 22 ጀምሮ በኢትዮጵያ በመገኘት ከፍተኛ የዲፕሎማሲያዊ ስራዎችን አከናውኗል። ከቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምክትል ጠቅላይ ሚኒስትር ማዕረግ ከዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና ብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ከህዝብ ተወካዮች ምክር ቤት አባላት ከአፍሪካ ህብረት ሰላምና ጸጥታ ካውንስልና ከሌሎችም ተቋማት ቡድኖች ጋር መክረዋል። ልዑኩ የሚዲያ አካላት በተገኙበት በህንድ ኤምባሲ በሰጠው ማብራሪያ ይህ ጉብኝት በዓለም አቀፍ ደረጃ እውነቱን ለመናገር በጠቅላይ ሚኒስትራችን የተጀመረው የኦፕሬሽን ሲንዶር አካል ነው ሲሉ ገልጸዋል። አክለው ህንድ ሽብርተኝነትን የምትጋፈጠው መንግስታዊ ካልሆኑ አካላት ሳይሆን በፓኪስታን የሰለጠኑና በመንግስት ከሚደገፉ ቡድኖች ጋር ነው ሲሉ ፓኪስታን ሽብርተኞችን እንደምትረዳ እናም ይህንንም ከሽብርተኝነት ለይተው እንደማያዩት አስረድተዋል። ልዑካኑ የእኛ ተልእኮ ሽብርተኝነትን እንደ መንግስታዊ መሳሪያነት መጠቀምን የሚቃወም ዓለም አቀፍ ጥምረትን መገንባት ነው የሚለውን የህንድን ዓላማ በግልጽ አስቀምጠዋል። በኢትዮጵያ በነበራቸው ውይይትም ለሽብርተኝነት ምንም ትዕግስት ባለማሳየት ከኢትዮጵያ ጋር አንድ መስመር ላይ መሆናችንን ተረድተናል ሲሉ የሁለቱን ሀገራት የአቋም አንድነት አጽንኦት ሰጥተዋል። ህንድ ሲንዶር ኦፕሬሽን ብላ በሰየመችው በዚህ እንቅስቃሴ ቀይ መስመር አስቀምጣለች ያሉት ልዑካኑ ህንድ በሰላማዊ ሰዎች ላይ ጥቃት የሚደርስባት ከሆነ እርምጃ ትወስዳለች ሲሉ የመንግስታቸውን ጽኑ አቋም አስረድተዋል። በዚህም የምክክር ጉባኤው ላይ ኢትዮጵያ በሁለቱ ሀገራት ጉዳይ ላይ አቋም ትይዛለች ወይ የሚል ጥያቄ በዕለቱ ለተገኙት አምባሳደር አስፋው ዲጋሞን ቀርቦ የነበረ ሲሆን አምባሳደሩም ኢትዮጵያ አቋም አትይዝም፣ ከሁለቱ ሀገራት ጋር ዲፕሎማቲክ ግንኙነት አለን፣ እንደ ሀገር አቋም የምትወስደው አጥንተህ ነው ሲሉ አስረድተዋል። አያይዘውም አሁን የማሳወቅ ስራ ነው እየሰሩ ያሉት፣ መንግስታት አቋም እንዲወስዱ መነሻ የሚሆን ነገር ነው እየተነገረ ያለው ሲሉ የህንድ ልዑክ በኢትዮጵያ ያደረገው አንድ ነገር ክስተቱን የማስረዳትና ዓለም አቀፍ ድጋፍ የማሰባሰብ ዘመቻ ብቻ እንደሆነ ገልጸዋል። በኢትዮጵያ የህንድ አምባሳደር አኒል ራኢ እንደገለጹት የልዑካኑ ቡድን ተልእኮ ትላንት መጠናቀቁን ገልጸዋል። አምባሳደሩም የኢትዮጵያ መሪዎች ሽብርተኝነትን ለመከላከል ዓለም አቀፍ ጥምረትን ለመፍጠር ፈቃደኞች መሆናቸውን በመግለጽ ለህንድ አጋርነታቸውን በማሳየታቸው ደስ ብሎኛል በማለት በአጠቃላይ ይህ ልዩ የተሳካ ጉብኝት ነው ሲሉ ጉብኝቱን አጠቃለዋል። ይህን መረጃ ሰጪ ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎቹም በማጋራትና ገንቢ አስተያየታችሁን ከስር በመጻፍ ቤተሰባችንን ይቀላቀሉ። የእናንተ ድጋፍ ለኛ ትልቅ ብርታት ነው። ለተጨማሪ አስደሳች አስተማሪና ወቅታዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁን ከልብ አድርገን እናመሰግናለን።